እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ነርቮቻችንን በፍጥነት የሚጠግኑ ጠዋት ላይ መጠጣት የምንችለው ድንቅ የሆነ የነርቭ ጥገና መጠጥን በዚህ ቪዲዮ ላይ እነግራችኋለሁኝ። ቀላል ተፈጥሯዊ እናም ውጤታማ የሆነ ድንቅ መጠጥ ነው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ነርቮቻችን ራሳቸውን ለመጠገን ትክክለኛ የሆነ የደም ዝውውር፣ ንጥረ ነገሮችናም ዝቅተኛ የሆነ ብግነት ወይም ደግሞ ኢንፍላሜሽን ያስፈልጋቸዋል። ይህ አንድ ድንቅ የሆነ የጠዋት መጠጥ በተከታታይ ሲወሰድ እነዚህን ሶስቱንም በመደገፍ ነርቮቻችንን ይጠግናል ማለት ነው። መጠጡ የሞቀ የእርድ የዝንጅብልና የሎሚ ድብልቅ መጠጥ ነው። ይህ ውህደት የሚሰራው እያንዳንዱ ንጥረ ነገር የነርቭ ጉዳትን በተለያዩ መንገዶች ስለሚከላከል ነው። የሚያስፈልጋችሁ ግብአቶች መጠጡን ለማዘጋጀት 1 ኩባያ የሞቀ ውሃ፣ ግማሽ የሻይ ማንኪያ የእርድ ዱቄት፣ ግማሽ የሻይ ማንኪያ የተፈጨ ትኩስ ዝንጅብል ወይም ደግሞ ሩብ የሻይ ማንኪያ የዝንጅብል ዱቄት እንዲሁም የግማሽ ሎሚ ጭማቂ እናም ትንሽ ቁንጥጫ ቁንዶ በርበሬ ነው። እንደ ምርጫችሁ ደግሞ 1 የሻይ ማንኪያ ማርን መጨመር ትችላላችሁ። ይህ መጠጥ ነርቭን በከፍተኛ ሁኔታ ይጠግናል። እንዴት ይጠግናል? አንደኛ እንግዲህ እርድ ነው። እርድ የነርቭ ጠባቂ ነው። ኩርኩሚን የተባለ ኃይለኛ አንቲ ኢንፍላማቶሪ ውህድን ይዟል። የነርቭ ህመም ዋነኛ መንስኤዎች አንዱ የሆነውን የነርቭ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። የነርቭ ውጫዊ ሽፋንን ማይሊን ሺዝን ለመጠበቅም ይረዳል። ቁንዶ በርበሬ ታዲያ በእርድ ውስጥ የሚገኘው ኩርኩሚን መምጠጥን እስከ 2000% ስለሚጨምር እርድን ስትጠቀሙ ቁንዶ በርበሬን መጠቀም ግዴታ ነው። ሁለተኛ ደግሞ ዝንጅብል ነው። ዝንጅብል ወደ ነርቮች የሚሄደውን የደም ዝውውርን የሚያሻሽል ነው። ነርቮቻችን ተጨማሪ ኦክሲጅን እናም ንጥረ ነገሮችን እንዲያገኙ የደም ዝውውርን ያፋጥናል። የነርቭ ሴሎችን የሚጎዳውን የኦክሲዲቲቭ ስትረስንም ይቀንሳል። የነርቭ ህመምን እናም የጡንቻ መገታተርንም ለማስታገስ ይረዳል። ሶስተኛው ውህድ ደግሞ ሎሚ ነው። ሎሚ መርዛማ ንጥረ ነገሮችን ማስወገድና ከፍተኛ የሆነ ቫይታሚን ሲን ይሰጣል። በኮላጅን ምርት አማካኝነት የነርቭ ህብረ ህዋሳትን ጥገና ይደግፋል። ነርቮችን የሚያበሳጩ መርዛማ ንጥረ ነገሮችንም ለማስወገድ ይረዳል። ለነርቭ ምልክት ማስተላለፍ የሚያስፈልጉ የማዕድናት መምጠጥንም ያሻሽላል። አራተኛ ደግሞ የሞቀ ውሃ ነው። የሞቀ ውሃ የነርቭ ስርዓትን ያነቃቃል። ከእንቅልፍ በኋላ የደም ዝውውርን ያሻሽላል። ንጥረ ነገሮችን በፍጥነት ወደ ነርቮች እንዲደርሱም ይረዳል። የነርቭ ምልክት ማስተላለፍንም በቀስታ ይቀሰቅሳል። አምስተኛው ደግሞ ማር ነው። እንደ ምርጫችሁ ነው። መጠቀም ትችላላችሁ፣ አለመጠቀምም ትችላላችሁ። ማር የነርቭ ኃይል ድጋፍ ሰጪ ነው። ለነርቭ ስራ የሚሆን ለስላሳ ግሉኮስን ይሰጣል። የነርቭ ሴሎችን የሚከላከሉ አንቲ ኦክሲዳንቶችንም ይዟል ማለት ነው። ስለዚህ የእነዚህ ውህድን መጠጥ ለመጠጣት ደግሞ ምርጡ ጊዜ ማለዳ በባዶ ሆድ ብትጠጡት ምርጥ ነው። ከቁርስ ከ20 እስከ 30 ደቂቃዎች በፊት መጠጣት። የዕለት ተዕለት ቀጣይነት ታዲያ ከብዛቱ ይልቅ ይበልጥ አስፈላጊ ነው። ልታስተውሏቸው የምትችሉት ለውጦች ደግሞ በየቀኑ ስትጠቀሙት የመደንዘዝ ስሜት መቀነስ፣ የማቃጠል ወይም ደግሞ እንደ ኤሌክትሪክ የሚነዝር የነርቭ ህመም መቀነስ፣ የጠዋት የሰውነት መገታተር መሻሻል፣ በእጅና በእግር ላይ የተሻለ የደም ዝውውር መኖር፣ የረጋ የነርቭ ስርዓት መኖር። ታዲያ ውጤቶቹ ብዙውን ጊዜ
ከ2 እስከ 4 ሳምንታት መደበኛ አጠቃቀም በኋላ የሚታዩ ናቸው። ታዲያ ትኩስ የእርድ፣ የዝንጅብል፣ የሎሚ የጠዋት መጠጥ ለነርቭ ጤና የሚሰጠውን ድንቅ ጥቅሞችን በዝርዝር ልንገራችሁ። የዚህ መጠጥ ጥቅሞችን። ይህ መጠጥ የሚሰራው የነርቭ ጉዳት ዋና መንስኤዎችን፣ ብግነት ወይም ደግሞ ኢንፍላሜሽንን፣ ደካማ የደም ዝውውርን፣ የኦክሲዲቲቭ ስትረስን እናም የንጥረ ነገር እጥረትን ኢላማ ስለሚያደርግ ነው። ጥቅሞቹም አንደኛ የነርቭ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። ብግነት ያስከተሉ ነርቮች ምንም አይነት ጉዳት ሳይኖር እንኳን የህመም ምልክቶችን ያስተላልፋሉ። መጠጡ ታዲያ እንዴት ይረዳል? እርድ ወይም ደግሞ ኩርኩሚን የነርቭ ብግነትን ያረጋጋል። ዝንጅብል ደግሞ ለብግነት መንስኤ የሆኑ ኬሚካሎችን ያግዳል። በአንድነት የማቃጠል የሞጋት እናም የመንዘር ህመምን ይቀንሳሉ። በውጤቱም አነስተኛ የነርቭ ህመም እናም ብግነት ይኖራል። ሁለተኛ ወደ ነርቮች የሚሄድን የደም ዝውውርን ያሻሽላሉ። ነርቮች በህይወት ለመቆየት እናም ለመጠገን ኦክስጅን እናም ንጥረ ነገሮች ያስፈልጋቸዋል። ዝንጅብል የደም ዝውውርን ያፋጥናል። የሞቀ ውሃ ደግሞ የደም ስሮችን ይከፍታል። ሎሚ የደም ስሮችን ጤና ይደግፋል። በውጤቱም የተሻለ የነርቭ አመጋገብ እናም ፈጣን የሆነ ፈውስ ይኖራል። ሶስተኛ የነርቭ ሴሎችን ከጉዳት ይከላከላል። የኦክሲዲቲቭ ስትረስ የነርቭ ሴሎችን ቀስ በቀስ ያጠፋል። መጠጡ እንዴት ይረዳል? እርድናም ዝንጅብል በአንቲ ኦክሲዳንት የበለጸጉ ናቸው። ሎሚ ደግሞ ለሴሎች ጥበቃ የሚሆን ቫይታሚን ሲን ይጨምራል። በውጤቱም የነርቭ መጎዳትን ወይም ደግሞ መበላሸትን ይገተዋል። አራተኛ የነርቭ ዳግም መፈጠርን ይደግፋል። ነርቮች የሚጠገኑት በጣም በቀስታ ነው፣ ነገር ግን ትክክለኛ ሁኔታ ያስፈልጋቸዋል። መጠጡ እንዴት ይረዳል? ፈውስን የሚያግድ፣ ብግነትን ይቀንሳል። ጥገና የሚያደርጉ ንጥረ ነገሮችን ለማድረስ የደም ዝውውርን ያሻሽላል። በውጤቱም በጊዜ ሂደት ተፈጥሯዊ የነርቭ ጥገናን ይደግፋል። አምስተኛ ከልክ ያለፈ የነርቭ ምልክቶችንም ያረጋጋል። የተጎዱ ነርቮች በስህተት ምልክት በመላክ የመደንዘዝ እናም የመንዘር ስሜትን ይፈጥራሉ። መጠጡ እንዴት ይረዳል? ዝንጅብልናም እርድ የነርቭ ምልክቶችን ወደ መደበኛ ሁኔታ ለመመለስ ይረዳሉ። የሞቀው ፈሳሽ የነርቭ ስርዓትን ያዝናናል። በውጤቱም አነስተኛ የመደንዘዝ፣ የመንዘር እናም እንደ መርፌ የሞጋት ስሜት ይኖራል። ስድስተኛ የጠዋት መገታተርን እናም መደንዘዝን ይቀንሳል። የነርቭ ህመም ለምን ማለዳ ላይ ከባድ ይሆናል? በሌሊት የደም ዝውውር ስለሚቀንስና ብግነት ወይም ደግሞ ኢንፍላሜሽን ስለሚጨምር ነው። መጠጡ ታዲያ እንዴት ይረዳል? ህብረ ህዋሳትን ያረካል፣ የደም ዝውውርን ያሻሽላል፣ ጥንካሬን ወይም ደግሞ መገታተርን በፍጥነት ይቀንሳል። በውጤቱም ጠዋት ላይ እጆችና እግሮች የህይወት ስሜት ይሰማቸዋል። ሰባተኛ የደም ስኳርን ለመቆጣጠርም ይረዳል። ተዘዋዋሪ የነርቭ ጥበቃን ይሰጣል ማለት ነው። ከፍተኛ የደም ስኳር በጊዜ ሂደት ነርቮችን ይጎዳል፣ ዋነኛው መንስኤም ነው። መጠጡ ታዲያ እንዴት ይረዳል? እርድናም ዝንጅብል የኢንሱሊን ሴንሲቲቪቲን ያሻሽላሉ። ሎሚ ደግሞ የስኳር መጨመርን ያዘገያል። በውጤቱም ነርቮችን ከስኳር በሽታ ጉዳት ይከላከላል። ስምንተኛ የማይሊን ሺዝ ጤናን ይደግፋል። ማይሊን ሺዝ የነርቮች መከላከያ ሽፋን ነው። መጠጡ እንዴት ይረዳል? ኩርኩሚን ማይሊንን የሚሰብር ብግነትን ለመቀነስ ይረዳል። አንቲኦክሲዳንቶች የነርቭ ሽፋኖችን ይጠብቃሉ። በውጤቱም ጠንካራ እናም የተሻለ የሚሰሩ ነርቮች ይኖራሉ። ዘጠነኛ ነርቮችን የሚያበሳጩ መርዛማ ንጥረ ነገሮችን ያስወግዳል። መርዛማ ነገሮችናም ቆሻሻዎች የነርቭ ብግነትን ያባብሳሉ። መጠጡ እንዴት ይረዳል? ሎሚ የጉበትን የማጽዳት ስራን ይደግፋል። የሞቀ ውሃ ቆሻሻን ማስወገድን ያሻሽላል። በውጤቱም ለነርቭ ፈውስ የሚሆን ንጹህ ውስጣዊ አካባቢ ይኖራል። አስረኛ አጠቃላይ የነርቭ ስርዓት ሚዛንን ያሻሽላል። የነርቭ ስርዓት እንቅልፍን፣
የምግብ መፈጨትንና ጭንቀትን ይቆጣጠራል። መጠጡ እንዴት ይረዳል? የራስ ገዝ ነርቭ ስርዓትን ያረጋጋል። ከጭንቀት ጋር የተያያዘ የነርቭ ውጥረትን ይቀንሳል። በውጤቱም የረጋ ነርቭ፣ የተሻለ እንቅልፍና የተሻሻለ የምግብ መፈጨት ይኖራል ማለት ነው። ስለዚህ ይህ መጠጥ እነዚህን ሁላ በማድረግ ለነርቮቻችን ከፍተኛ የሆነ ጥበቃን ይሰጣል። ጥቅሞቹን ታዲያ መቼ ታስተውላላችሁ? ከ3 እስከ 7 ቀናት አነስተኛ የሆነ መገታተር፣ የተሻለ የደም ዝውውርን ታስተውላላችሁ። ከ2 እስከ 4 ሳምንታት ደግሞ የቀነሰ የመደንዘዝናም የህመም ስሜት ይኖራል። ከ6 እስከ 8 ሳምንታት ደግሞ ጠንካራ የሆነ የነርቭ ተግባር ይኖራችኋል፣ በተከታታይ ሲወሰድ ማለት ነው። በአጠቃላይ ይህ መጠጥ የነርቭ ፈውስን ይደግፋል። ነገር ግን ከትክክለኛ አመጋገብ፣ ከቫይታሚን ቢ እና በማግኒዥየም ከበለጸጉ ምግቦች ጋር፣ ከደም ስኳር ቁጥጥር፣ ከመደበኛ እንቅስቃሴ እናም ከጥሩ እንቅልፍ ጋር ሲታገስ በተሻለ ሁኔታ ይሰራል። በአጠቃላይ ይህ ቀላል የጠዋት መጠጥ ምልክቶችን ብቻ አይሸፍንም፣ የነርቭ ጥገናንም ከመሰረቱ ይደግፋል። ታዲያ ይህንን የነርቭ ማከሚያ መጠጥ ምን አይነት ሰዎች ማስወገድ ወይም ደግሞ መጠንቀቅ ወይም መመጠን እንዳለባቸው እነግራችኋለሁኝ። ምንም እንኳን ይህ መጠጥ ተፈጥሯዊ መጠጥ ቢሆንም ተፈጥሯዊ ማለት ለሁሉም ሰው ግን ደህንነቱ የተጠበቀ ነው ማለት አይደለም። የተወሰኑ የጤና ሁኔታዎችና መድኃኒቶች ከእርድ ከዝንጅብል ወይም ከሎሚ ጋር መጥፎ ምላሽ ሊኖራቸው ስለሚችል አንዳንድ ሰዎች ጥንቃቄ ማድረግ አለባቸው። እነዚህም አንደኛ የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች ናቸው። እንደ አስፕሪን፣ ዋርፋሪን እናም ክሎፒዶግሪልን የሚወስዱ ምክንያቱም እርድናም ዝንጅብል ደምን በተፈጥሮ ያቀጥናሉ። የደም መፍሰስን ወይም ደግሞ የሰውነት መንቀጥቀጥ አደጋንም ሊጨምር ይችላል። በምትኩ ምን ማድረግ አለባችሁ? በጣም ትንሽ መጠን ተጠቀሙ ወይም ደግሞ መጀመሪያ ዶክተራችሁን አማክሩ። ሁለተኛ የሐሞት ጠጠር ወይም ደግሞ የሐሞት ከረጢት ችግር ያለባቸው ሰዎች ናቸው። እርድ የሐሞት ፍሰትን ይጨምራል። ይህም የሐሞት ከረጢት ህመምን ወይም ደግሞ መዘጋትን ሊቀሰቅስ ይችላል። በተለይ የሐሞት ጠጠር ካለ በየቀኑ መጠቀምን አቁም። ሶስተኛ ከፍተኛ የጨጓራ አሲድ መመለስ ያለባቸው ሰዎች ናቸው። የጨጓራ ቁስለት ወይም ደግሞ ብግነት ያለባቸው። ሎሚ እናም ዝንጅብል የጨጓራውን ግድግዳውን ሊያቆስሉ ይችላሉ። የቃጠሎ ስሜትን ወይም ደግሞ የጨጓራ ህመምን ሊያባብሰው ይችላል። ታዲያ ሎሚውን ቀንሱ፣ ከምግብ በኋላ ጠጡ። ዝንጅብል ብቻ ደግሞ ተጠቀሙ፣ ሎሚውን ተዉት በጣም ከባድ ከሆነ። አራተኛ ነፍሰ ጡር ሴቶች ናቸው፣ በተለይ በመጀመሪያዎቹ 3 ወራት። ምክንያቱም ከፍተኛ መጠን ያለው እርድ ማህፀንን ሊያነቃቃ ይችላል። ዝንጅብል ደግሞ ከልክ በላይ ሲሆን የሆርሞን ተጽዕኖ ሊኖረው ይችላል። ደህንነቱ የተጠበቀ አቀራረብ፣ አልፎ አልፎ ትንሽ መጠን ብቻ፣ ያለ ህክምና ምክር በየቀኑ ለህክምና ዓላማ አትጠቀሙ። አምስተኛ ለቀዶ ጥገና የሚዘጋጁ ሰዎች ናቸው። እርድናም ዝንጅብል የደም መፍሰስ አደጋን ይጨምራሉ። ከቀዶ ጥገና ቢያንስ ከ2 ሳምንታት በፊት አቁሙ። ስድስተኛ ዝቅተኛ የደም ግፊት ያለባቸው ሰዎች ናቸው። ዝንጅብል እናም ሎሚ የደም ግፊትን ይበልጥ ሊቀንሱ ይችላሉ። የራስ ማዞር ወይም ደግሞ የድካም ስሜትን ሊያስከትል ይችላል። ሰባተኛ የኩላሊት ጠጠር የኦክሳሌት ታይፕ ያለባቸው ሰዎች ናቸው። እርድ ከፍተኛ መጠን ያለው ኦክሳሌትን ይዟል። የኩላሊት ጠጠር መፈጠርን ሊያባብሰው ይችላል። ስለዚህ አልፎ አልፎ ተጠቀሙ፣ በየቀኑ አይሁን። ስምንተኛ የብረት ወይም የአይረን እጥረት ያለባቸው ሰዎች ናቸው። በተለይ ሰፕሊመንቶችን ወይም ደግሞ መድኃኒቶችን የሚወስዱ። እርድ ሰውነት ብረትን የመምጠጥ አቅሙን ሊቀንሰው ይችላል። ስለዚህ የብረት እጥረት ካለባችሁ ብረት ወይም ደግሞ አይረን ካላቸው ምግቦች ወይም ደግሞ ተጨማሪዎች ወይም ደግሞ ከሰፕሊመንቶች ራቅ ባለ ሰዓት ጠጡ፣ አራርቁት። በአንዴ ሁለቱንም አትውሰዱ። ዘጠነኛ ለማንኛውም ንጥረ ነገር አለርጂ ያለባቸው ሰዎች ናቸው። የአለርጂ ምልክቶች የቆዳ ሽፍታ፣ ማሳከክ፣ የመተንፈስ ችግር ከገጠማችሁ አቁሙ። ወዲያውኑ ማቆም ያስፈልጋል። ታዲያ ማሻሻል ያለባቸው ሰዎች ሙሉ በሙሉ ማቆም የሌለባቸው ቀላል የሆነ የአሲድ ስሜት
ካለባችሁ ሎሚውን ቀንሱት። ስሜታዊ ጨጓራ ካለባችሁ ከቁርስ በኋላ ጠጡ። አዛውንቶች ደግሞ ግማሽ መጠንን ተጠቀሙ። ለመጀመሪያ ጊዜ ተጠቃሚዎች ከሆናችሁ ደግሞ በዝግታ ወይም ደግሞ በትንሽ መጠን ጀምራችሁ ሰውነታችሁን አላምዱት። ወዲያውኑ እንድታቆሙ የሚያስጠነቅቁ ምልክቶች ደግሞ ከፍተኛ የሆነ የጨጓራ ህመም ከገጠማችሁ፣ ማቅለሽለሽ ወይም ማስታወክ፣ ራስን ማዞር፣ የጨጓራ ቃጠሎ መጨመርና ያልተለመደ የደም መፍሰስ ወይም ደግሞ መበለስ ከገጠማችሁ ወዲያውኑ እንድታቆሙ የሚያሳይ ማስጠንቀቂያ ምልክት ነው። በአጠቃላይ ይህ መጠጥ ደጋፊ እንጂ መድኃኒት እንዳልሆነ ማወቅ ያስፈልጋል። በትክክል ጥቅም ላይ ሲውል የነርቫችንን ጤና ይረዳል። በተሳሳተ መንገድ ጥቅም ላይ ሲውል ግን ችግርን ሊያስከትል ይችላል። ሁልጊዜ የሰውነታችሁን ስሜት አዳምጡ። ስር የሰደደ በሽታ ካለባችሁ ወይም ደግሞ መድኃኒቶችን የምትወስዱ ከሆነ የጤና ባለሙያዎችን በቅርበት አማክሩ። የነርቭ ጥገና በተፈጥሮ ቀርፋፋ ነው ወይም ደግሞ ዘገምተኛ ነው፣ ግን ይቻላል። ነርቮቻችን ይጠገናሉ። ይህ ቀላል የጠዋት መጠጥ ከጥሩ አመጋገብና ከአኗኗር ዘይቤ ጋር ሲጣመር ጉዳትን ለመቀነስ፣ የነርቭ ሴሎችን ለመጠበቅና ፈውስንም ለመደገፍ ይረዳል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ነርቮቻችንን በፍጥነት የሚጠግኑ ድንቅ አንድ የጠዋት መጠጥን ነግሬያችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ